መሲ ራሷን ለማጥፋት ሙከራ አድርጋ ነበረ። ቤሉልም እንግዲህ የመሲ አኳኋን ጥሩ ስላልሆነ ተከትሎት ወደ ክፍሏ ሄዶ ነበረ። ኧረ እባክሽን መሲ በሩን ክፈች ቢላት እሷም በጣም ተረብሻ ስለነበረ ምክንያቱም ሄለንን ከስንት ጊዜ በኋላ ወንጀሏ እንዲጋለጥ አድርጋ ካሳሰረቻት በኋላ ቴዲ ደግሞ ኑኑን አግቻታለሁ በማለት ስለ ሄለን ቃል እንድትሰጥ አስገድዷት ነበረ። እንግዲህ እሷም ለእህቷ ስትል እኔ ከእህቴ ምንም በልጥብኝ ነገር የለም ብላ ቃሏን ሰጥታ ከእንግዲህ በኋላ መኖር አልፈልግም፣ መቼም ህይወቴ አይስተካከልም ብላ እራሷን ለማጥፋት ሞክራ ነበረ። ግን ቤሉል ደርሶላታል ማለት ነው። ቤሉል እንግዲህ በሩን ከፍቶ ሲገባ መሲ መድኃኒት ልትወጥ ነው የነበረው። እንዲህ መሲ ጭራሽ እንደዚህ ታደርጊያለሽ ማለት እንዴት ራስሽን ለማጥፋት ትሞክሪያለሽ? አንቺ እኮ ጎበዝ ልጅ ነበርሽ ቤሉል፣ ከዚህ በላይ መቋቋም አልችልም፣ መቼም አይተወኝም እና ደግሞ በጣም ከባድ ጥፋት አጥፍቻለሁ እና ምንስ ቢሆንም ምንስ ብታጠፊ እንዴት ራስሽን ለማጥፋት ትሞክሪያለሽ? እናትሽ አታሳዝንሽም? ቤተሰቦችሽ አያሳዝኑሽም? ብሎ እንግዲህ ቤሉልም እየተቆጣት ነበረ። ምን ላድርግ ቤሉል፣ ከዚህ በላይ መሸከም አልችልም፣ ከበደኝ። ይህ የተረገመበት እህቴን የመጣብኝ እና ስለ ሄለን ቃል ሰጥቻለሁ፣ ሄለን ትፈታለች ስትለው ቤሉልም እንግዲህ አይዞሽ በቃ ተረጋጊ፣ ይህን አውሬ እናሸንፈዋለን እና ደግሞ እጅ መስጠት የለብሽም፣ ታሸንፊዋለሽ። አይ ቤሉል በአሁኑ አላሸንፈውም፣ እንዳልነሳ አድርጎ ነው የሰባበረኝ እና ከእንግዲህ በኋላ ደግሞ እኔ ራሴን ባላጠፋ እሱ ራሱ ይገለኛል። እመኝ መሲ ቴዲ ምንም አያመጣም፣ ስለዚህ አብረን ናች እሱንም ሆነ ሄለን ልጃቸውን እንዲያገኙ እናደርጋለን ብሎ አጽናንቷት ራሷን እንዳታጠፋ አድርጓል ማለት ነው። ቴዲ እንግዲህ አስፈራርቶ ሄለን እንድትፈታ አድርጓል በኑኑ ምክንያት። እውነት ለመናገር ኑኑን አላገታትም ነበረ ግን ለመሲ የነገራት እንደዛ ነው። ሲጀምር ቴዲ ኑኑን ሊጎዳት አይችልም፣ ምክንያቱም የሄለን ልጅ እንደሆነች ስለሚያውቅ እሷን አይጎዳትም። ግን መሲ ኑኑ እህቷ እንደሆነች ስለሆነ የምታውቀው ለእሷ ብላ ምንም ነገር ታደርጋለች። ለዛ ነው እንግዲህ በደካማ ጎኗ ገብቶ ከዛ ለኑኑ ደግሞ ለአንቺ የሚነግርሽ ነገር አለ፣ ለህይወቶች ጠቃሚ ነገር ነው ብሎ ነበር የጠራት። እሺ ምንድን ነው ተናገር ስትለው ይኸውልሽ አንቺና የልጁ ቤተሰብ ተቀያይራችኋል። አንቺ ስትወለጅ እኔ እዛ ነበርኩኝ እና ደግሞ የቀያየርኳችሁ እኔ ነኝ። ኑኑ በጣም ይቅርታ አድርጊልኝ፣ ይህን ስነግርሽ በጣም እያዘንኩ ነው። ቆይ አንተ አብዳህን እንዴ? እንደዚህ በማድረግ እህቴን የምትጎዳት ነው እንዴ የሚመስለው? አረ በፍጹም የእውነቴን ነው ኑኑ፣ አንቺ ራሱ ልክ እንደ እናትሽ ይነስርሻል። ከቤተሰብ ውስጥ እንዳንቺ የሚነስረው ሰው የለም። እስኪ ግን ሄለን ይነስራታል እና አንቺ የሄለን ልጅ ነሽ። እኔ ደግሞ አንቺና ኤልሹን የቀያየርኳችሁ እሷን ለመበቀል ብዬ ገጠር ድረስ ሁሉ እየመጣው ጠይቅሽ ነበር ታስታውሽ እንደሆን ብሎ እንግዲህ ብዙ ነገር ለኑኑ ነግሯትኝ። ኑኑ ደግሞ ያን ነገር ሰምታ በጣም አዝና በጣም ተናዳ እያለቀሰች ነበር ከቤት የወጣችው። መሲም እንግዲህ በዛ በጣም ተናዳበታለች። ምክንያቱም እንዳትወጪ እባክሽን እህቴ አትሄጂ እያለቻት ነበር የሄደችው። እንዴት እንደዚህ ታደርጊያለሽ? ቆይ አንቺ ምን አይነትሽ ደግሞ አታፍሪም? ከክፍሌ ድረስ ትመጫለሽ? እባክሽ እህቴ ተረጋጊ። እኔ እንደዛ መሆኑን አላወቅኩም ነበረ። ምንስ ቢሆን ለአንቺ ብዬ እኮ ስንት ነገር ያስተካከልኩትን ነገር ነው በአንቺ ምክንያት ያበላሸሁትኝ። ደግሞ አታፍሪም? እዚህ ስትመጭ ከዚህ ውጭ ብላ እንግዲህ ኑኑ ተቆጥታ ከክፍሏ አስወጣት ነበር መሲ። እንግዲህ ድጋሜ ላናግርሽ ስትላት ደግሞ ለማናገር ራሱ ፈቃደኛ አይደለችም። እባክሽ እህቴ የምነግርሽ ነገር አለ ስትላት ምንም የምሰማሽ ነገር የለም በቃ አልፈልግም ብላ ከሄደች በኋላ ወይኔ እንደውም በቃ ታዩ ብላ ኑኑ ወደ ክፍሏ ስትሄድ የሆነ ስተሰራው እንዲ እሺ ምንድነው ንገሪኝ ስትላት እኔ ቴዲ ከቤት ወስዶ ነበረ እና ስለ እኔና ስለ አንቺ ነበር የነገረኝ፣ አንቺ እህቴ እንዳልሆንሽ ነገረኝ። ምን ማለት ነው? ይሄ እውነት ሊሆን አይችልም። ግን ቴዲ ከቤት ወስዶች ነበር እንዴ ብላ ኑኑ የምታወራትን ነገር አቋርጣ ቶሎ ብላ ለቤሉል ደውላ ኑኑ ቴዲ ከቤት ወስዷት ነበር፣ ስለዚህ ቤቱን ታሳየናለች ብላ ስትነግረው ለቤሉል ማለት ነው። ኑኑ በጣም ነው የተናደደችባት። ምክንያቱም እሷ የጠራቻት ስለ እሷ ልታዋራት ነበር እንጂ ግን እሷ የእሷን ወሬ ትታ ስለ ቴዲ ለቤሉል ስታወራ ምን አይነት ሰው ነሽ? እንዴት እንደዚህ ታደርጊያለሽ? እኔ እያዋራሽ ነው የማወራሽ ሳትጨርሽ ነው እንዴ እሱን የምትጠሪው? እንደውም ምንም ነገር አላውቅም፣ ቤቱንም አላውቀውም፣ በጣም ትገርሜልሽ ብላ ኑኑም ትታቸው እሱንም ቤሉልንም መሲንም ትታቸው ነው የሄደችው። እንዴ ቆይቼ ውጭ ምን እንደዚህ የሆነች ያለችው? ሰሞኑን ጸባዩ በጣም እየተቀያየረ ነው። እኔ ምን አውቃለሁ፣ ያው እያወራን ነበር እና በመሀል አቋርጫ አንተን ስለጠራው ይሆናል። እና ምን ችግር አለው? ወሬያቸው አይቀጥልም እንዴ? እኔ አላውቅም ቤሉል፣ ከቻልክ አንተ አናግራት ስትለው ለቤሉል ማለት ነው። እሱም ኑኑን ለማናገር ኑኑ እባክሽን ተረጋጊ፣ ቆይ ምኖች ነው እንደዚህ የምትሆኙ? በቃ ተውኝ፣ አልፈልግም፣ ምንም ነገር አላውቅም፣ ቤቱን ከሆነ የፈለግከው ደግሞ አላውቅም ብላ እንግዲህ ኑኑን በቁጣ ቤሉል እንዲያናገረችው ነበር።
እሱም እንደፈለግሽው ይኸውልሽ መሲ፣ እኔ እሷን የማናግርበት እሷን የማረጋጋበት ምንም አቅም የለኝም። እውነት ለመናገር የኔ ጥፋትም አለበት፣ ግን ደግሞ በጣም አበዛችሁ። ከወትሯ በጣም ድርቅ ብላለች። ልትረዳኝ ራሱ ፈቃደኛ አይደለችም በማለት እንግዲህ ቤሉልም ኑኑን ትቷታል ማለት ነው። እንግዲህ ኑኑ ቤሉልን ያኮረፈችው ሊዛ ፍቅረኛው ናት ብላ ስለምታስብ ነው፣ ግን ፍቅረኛው አይደለችም። ሊያስረዳት ራሱ ፈልጎ ለመረዳት ፈቃደኛ አይደለችም ማለት ነው። እነሱ ከመጀመሪያው ቤሉልና ሊዛ ፍቅረኛሞች ናቸው ብለው የሊዛ ጓደኛና ኤልሹ ስለነገሯት ኤልሹ ማለት ኑኑ ደግሞ ይሄን ነገር እውነት ነው ብላ አምና ተቀብላለች ማለት ነው። አሁን ላይ ግን ኑኑ ጸባዩ እየተቀያየረ ያለው ያው ቤተሰቦች ተቀያይረዋል ማለት ነው። አንቺ ከኤልሹ ጋር ተቀያይረሻን ስለተባለች በዛ ምክንያት ነው። እስካሁን ድረስ ለማንም አልተናገረችም። ኤልሹ ምን ሆነሽ ነው? እባክሽን ንገሪኝ፣ በጣም እየተረብሸሻን። ለምንድን ትናንትና እንደዛ ያለማቋረጥ ስታለቅሽ የነበረው? ኤልሹ አይመለከትሽም፣ ከዚህ ሂጂ። ሲጀመር አንቺ ስለ እኔ አይመለከትሽም። እሺ ከፈለግሽ ብላ ነው ትሄደችው። ኤልሹ ደግሞ ከጆ ድጋሚ ፍቅር ይዟታል ማለት ነው። ትምህርት ቤት ያገኘቻት አዲሷ ጓደኛዋ ጆ በጣም ቆንጆ ልጅ ነው ብላ ስታደናንቀው፣ ምንድን ነው እንደዚህ የምታካብጂው? አይ ምንም አላካበድኩም፣ በጣም ቆንጆ ነው። እና የኤልሹ ጓደኛ ናቸው ሲያወሩ ኤልሹ በቅናት ትርድብናለች ማለት ነው። ያች ደግሞ በጣም ቀልቃላ ናት። ለምን ቁጥሬን አልሰጥህም ወይ ደግሞ መጀመሪያ ቁጥርን ስጠኝ ስለው አይ አንቺ ስጪ ብሎ ነበር ጆ የተቀበላት። ጆ ልጅቷን ፈልጓት ሳይሆን ኤልሹን ለማየት ኤልሹን ለማስቀናት ብሎ ነበረ። የኤልሹ ጓደኛ ግን አምራ ለምን አልደወለልኝም ብላ እየተንከነከነች ነበርና ወደ ኤልሹ ቤት መጥታ ለምን ጆን ከቤት አጣሪው ስትላት፣ እንዴ ለምንድን ነው የምጠራው? ምን ችግር አለው? ጓደኛሽ አይደል እንዴ? አይ አልጠራውም፣ ምክንያቱም ምን የምናወራው ነገር የለም። እሺ ችግር የለውም፣ ስልክሽን አንድ ጊዜ ትሰጭኛለሽ? የኔ ስልክ ባትሪ ስለዘጋብኝ ነው ብላ እንግዲህ በኤልሹ ስልክ ተቀብላ ለጆ ቴክስት ላከችለት። ከቤት ና ቶሎ ብላ ልክ ኤልሹ እንደ ኤልሹ መስላ ማለት ነው። ጆ ደግሞ ኤልሹ የጠራችው መስሎ ልክ ሲደርስ ከቤት ደውሎ ምንድን ነው ኤልሹ አትወርጅም እንዴ? ከቤት እኮ ደርሻለሁ ምናምን ሲያት፣ ምን እንዴ ሳትነግረኝ መጣህ? ምን ማለት ነው? አንቺ አብረሻ እንዴ? አረ ዝም በይ አንቺ፣ ከመጣ እንደውም በጣም ደስ ይላል ያለችው። ምክንያቱም እሷ ናት የጠራችው። ኤልሹ ደግሞ አላወቀችም እንደጠራችው ማለት ነው። በቃ እኔ ልሄድ እና ቶሎ አብረን እንስታት ወይ ልብስ ልቀይር። ምን ማለት ለምንድን ነው የምትቀይሪው? እንደዚህ እኮ አሪፍ ነው ማለት ይሄ እኮ ፒጃማ ነው። ይሄ ነው አሪፉ? አዎ አሪፍ ነው። ለማን ነው የምትቀይሪው? ለሱ ብለሽ ነው የምትቀይሪው ወይ? በቃ ሂጂ ዝም ብለሽ እኔ ልብሴን ቀይሬ እመጣለሁ ብለው እንግዲህ ጓደኛዋ ወደ ጆ እንድትሄድ አደረገቻት ማለት ነው። ጓደኛዋ እንደዚህ ያለችው ኤልሹ አምሮባት እንዳትታይ ፈልጋ ነው እንጂ ቢጃማ አምሮባት አይደለም። እና ምክንያቱም እሷ ራሱ ጆን ስለምትፈልገው ማለት ነው። ኤልሹም ጆን ትወዳለች፣ ይቺ ጓደኛዋም እንደዛው። ግን ጆ እንዴ አንቺ ደግሞ እዚህ ምን ታደርጊያለሽ? እኔ ነኝ የጠራው። ምን አንቺ ምን አይነት እብድ ነሽ? እንዴት እንደዚህ ታደርጊያለሽ? እንደዚህ እኮ አይደረግም። ምን ላድርግ? ደውልልኝ ብዬ ቁጥሬን ሰጥቼ ነበር፣ አንተ ግን አልደወልክም። ስለዚህ ያለኝ አማራጭ ይሄ ነበረ። በምንም መንገድ ላገኘህ አልቻልኩም። እና እባክህን ይህን ነገር ደግሞ ለኤልሹ እንዳትነግራትኝ። አረ በጣም ነው የሚደብረው። እንዴት እንደዚህ አይነት ነገር ታደርጊያለሽ? እንደዚህ አይደረግም ሲጀመር። ምን ላድርግ ብለን አማራጭ ስለሌለኝ እኮ ነው። ግን አንተ ለምንድን ነው ያልደወልክልኝ? አይ ቁጥርሽ ጠፍቶብኝ ነው ወይ ገምቼ ነበረ። እንደዛ ብያት ለኤልሹ ስለነግራት እሷ ግን እንደዛ አይደለም ያለችኝ። እኔ ግን ቁጥሬ እንደጠፋብኝ ገምቼ ነበር ያለችው ነበረ። እሱ ሲጀመር ፈልጎት አይደለም ቁጥሯን የወሰደው ማለት ኤልሹ ከሌላ ሴት ጋር ሳወራ ምን ይሰማታል? ትቀናለች ወይስ አትቀና የሚለውን ለማየት ነው ጆ እንደዛ ያደረገው። እንዳለውም እንግዲህ ኤልሹ በጣም ቀንታ ነበረ እነሱ ሲያወሩ። እንደውም ጆ እኮ አልደወለልኝም ማለት ለምንድን ነው ያልደወል? እንዴ አትኖርሽ ነው? ሴት ልጅ አይደለሽ እንዴ? ካልደወለልሽ ተይው። ምንድን እንደዚህ ማድረግ? አልደወለልሽም ማለት አልፈለገሽም ማለት ነው። አይ እንደዛ አይደለም፣ ቁጥሬ ጠፍቶበት ይሆናል ብላ ነው ራሷን ያጽናናቸው። እንግዲህ ኤልሹ ደግሞ ፏፈሽ ብላ ዘንጣ ስትመጣ ጆ በኤልሹ ውበት ፈዞ ነው የቀረው። የኤልሹ ጓደኛ እንዴ ምንድን ነው እንደዚህ? ለምንድን ነው እንደዚህ የምታያዩት እንዴ? እንዴት አየዋትኝ? ዝም ብዬ ነው። በጣም አምሮብሻል ኤልሹዬ፣ እኔ ቶሎ ብሎ እንግዲህ እሷ ደግሞ በውስጡ አረርድብን እያለች እንዴ እነዚህ ልጆች እንዴት አባታቸው ነው የሚታዩትኝ? ይዋደዳሉ እንዴ እያለች በውስጧ እየተናደደች ነበረ። እሷን በፍጹም ሊያየት አልቻለም። የሚያየው ኤልሹን ብቻ ነው። እንዴ ጭራሽ እኮ እኔን አያየኝም፣ አይ እሷን ብቻ ነው የሚያየው እያለች ልታለቅስ ትንሽ ቀርቷት ነበረ። እሺ ጆ እንዴት ነው ምናምን፣ ቆይ እኔ ጋር አታወራም እንዴ? እሷ ጋር ብቻ ነው እንዴ የምታወራው? እያወራሁ አይደል እንዴ? እያወራሁ ነው። እሺ ኤልሹ ትምህርት እንዴት ነው? አሪፍ ነው። ኧረ እባክሽን ተረጋጊ። ችምኗ ቀልቃላ ናትኝ። እንዴት ነው የምትንቀለቀለው? አንቺን አይደለም የጠየኩሽ ኤልሹን ነው የጠየኳትኝ። እስኪ አንቺ ዝም በይ። ምን አይነት ታንሽ? እኔን እኮ ነው የጠየቁት። ኤልሹ ደግሞ
ክብርት አሪፍ ነው እያሉ እንግዲህ ከጆ ጋር ሲያወሩ ጭኔቱ በቅናት እያበደች ነበር ማለት ነው። አይንዬ ደግሞ ኑኑ እርጉዝ ናት ተብላ በጣም ደንግጣ ነበረ። ምክንያቱም መኩ ከዚህ በፊት ኤልሹ ማለትም ለመሲ ብላ ብር ስጠኝ ብለው ነበር እና ብር የፈለግሽው ለምንድን ነው ሲላት ልጅ አርግዣለሁ እና ልጁን ለማስወረድ ፈልጌው ነው ብሩን ስትለው ለመኩ እንዴት እንደዚህ ሆነ ብሎ በሰዓቱ ምንም አላላትም ነበረ። ግን ቤሉልን ቆይ ቤሉል አንተና ኑኑ ግንኙነት አላችሁ እንዴ ብሎ ስጠይቀው አይ ምንም የለንም እና ደግሞ እርጉዝ ነኝ ያለች እየቀለደች ይሆናል እውነት ይሆናል ብዬ አላስብም ብሎ ቤሉል ለመኩ ነግሮት ነበረ። መኩ ደግሞ በጣም ስለጨነቀው ለአይን እየነገራት ኑኑ እርጉዝ ነኝ እያለች ነው ከቤሉል ልጅ ከሌላ ሰው ጋር አይተሻት ታውቂያለሽ ወይ ሲላት አረ በፍጹም እኔ አይቻት አላውቅም እንደው ምን አይነት ጉድ ነው እንደው ያገባችሁ ሳትወልድ እንዴት ያላገባችሁ እንደዚህ ያለ ጉድ ታመጣብኛለች ብላ እንግዲህ አይንዬም በጣም ተናዳባት ነበር በኑኑ። ኑኑ ግን እርጉዝ አይደለችም። ከዚህ በፊት መሲ ብር አስፈልጓት ነበረ እና ለመሲ ብር ለመቀበል ብላ ነው እንደዛ ያለችው እንጂ የእውነትም እርጉዝን አይደለም። ግን እሷ ረስተዋለች ጭራሽ። እንዴ ቆይ አንቺ ለምንድነው ስታለቅሽ የነበረው? ማለት የልጁስ ጉዳይ የምን ልጅ ነው? ኑኑ አብደሻ እንዴ? እርጉዝ ነኝ ብለሽ ነበር እኮ። ወይ ወንድሜ ደግሞ እየቀለድኩ ነው እንደዛ ያልኩ። ምን ማለት ነው? የምን አይነት ቀልድ ነው? በቃ እየቀለድኩ ነው። ምን እንደምትል ለማወቅ ፈልጌ ነው እንጂ እኔ እርጉዝ አይደለሁም። ልጅ የሚባል ነገር የለም ብላ ነው ትታው ሄደችው። መኩ እንደ ምን አይነት እብድ ናት ይችላልማ አብዳለች። እራሷ አብዳ እኮ እኔንም እብድ ልታስብለኝ ነው። ለስንት ሰው አወራሁ እያለ እንግዲህ ለመሲም ራሱ ነግሯት ነበረ። ምንድን ነው መኩ እኮ እርጉዝ ነኝ እያለ ብላኝ እያለ ነበረ ስትላት፣ እንዴ እኔ እርጉዝ አይደለሁም በዛ ሰዓት አንቺን ቸግሮ ስለነበር ለአንቺ ገንዘብ ለመቀበል ብዬ ያደረግኩት ነገር ነው። ራስሽን እንደዚህ ችግር ውስጥ ባታስገቢ መልካም ነው ብላ መሲም እየተቆጣቻት ነበር ኑኑን። አሁን ላይ ኑኑ በጣም ቁጣ ነው የሚላትኝ። መሲም ስለ ሄለን መጥፎነት ለና አይንዬ እየነገረቻቸው ነበር። አረ እባክሽ ምንድነው አንቺ እባክሽ እናቴ አታውቂያትም ሄለንን፣ እንደውም ጋሽንም ቢሆን እሷ ናት የምታስገድለው፣ ሌላ ሰው ያለ ሰዎች የሚያስገድለው የለም። አረ እባክሽ አንቺ ዝም በይ፣ እንዴት እንደዚህ ታያለሽ? አንቺ ስለማታውቂያት ነው። ሄለን በጣም ወንጀለኛና መጥፎ ሴት ናትኝ። እስኪ ኑኑ የምጠይቅሽ ነገር አለ ስትላት፣ ምንድነው እናቴ? ቆይ አንቺ እንደው ምን አይነት እንደው ደፋር ብትሆኝ ነው አሁን ገና ሳታገቢ ምን ሳቴ ከሰው ቤት እየኖርነ እርጉዝ የሆንሽው ከማን ያረገሽው? የልጅሽ አባት ማለት ነው ስትላት፣ እንዴ አረ እናቴ ልጅ የሚባል ነገር የለም። እኔ እንደዛ ያልኩት ለመኩ እየቀለድኩ ነው ማለት ምን ይለኛል የሚለውን ለማወቅ ፈልጌ ነው እንጂ እኔ እርጉዝ አይደለሁም ብላ ላይን እየማሳምናታለች። እሺ እናቴ እኔ ግን አንቺን ማዋራት ፈልጋለሁ። ምንድን ነው የምታወሪኝ የፈለገሽው? እዚህ ማዋራታችን እንዴ? አይ አንቺን ለብቻሽ ላናግርሽ ፈልጌ ነው ብላ እንግዲህ አይን ይዛ ስትሄድ መኩና መሲ ይችል ግን ጤነኛ አይደለችም። ሰሞኑን በጣም እየሆነ እየለየላት ነው መሰለኝ እያሉ ነበረ። እሺ እናቴ የምጠይቅሽ ጥያቄ እኔ በልጅነቴ እንዴት ነበር ያደግኩት? ማለት እኔ ስወለድ የነበረውን ነገር ንገሪኝ። እንዴ ነው ግን ለምንሽ ነው ደግሞ ያና? አይ እናቴ የውጭ ሀገር እድል ስለመጣልኝ ለአንዳንድ ነገር ለመናገር ፈልጌ ነው። እውነት መጣልሽ እንዴ? ልል ብላ ስትጮህ፣ እንዴ ኧረ እባክሽ እናቴ ተረጋጊ፣ ማንም ሰው አያውቅም። እንዴ ለምንድን ነው የማያውቁት? ለወንድምሽና ለእህትሽ መናገር አለብን። አይ እናቴ በፍጹም ማንም መስማት የለበትም። አሁን ዝም ብለሽ እንዴት እንደተወለድኩና የነበረውን ሁኔታ ንገሪኝ ስትላት፣ ወይ እኔና የልሹ አብረን ነው ያረል የተወለድ ነው? አዎ አብራችሁ ነው የተወለዳችሁትኝ እና ከንትሽ የወጣሁበት አጋጣሚ የለም? አይ ያው አንቺና የልሹ አብራችሁ ማሞቂያ ክፍል ነበራችሁ። ወይኔ ጉዴ፣ በቃ ይሄ ነገርማ እውነት ሊሆን ነው። ወይኔ ፈጣሪ፣ እውነት መሆን የለበትም ብላ እንግዲህ አዝና ስትሄድ፣ እንዴ ችምጫበልሽ እንዴ ምን ሆነሽ ነው ኑኑ ብትላት ልትሰማት አልቻለችም። እንግዲህ ኑኑ እናቷን ለማወቅ ጫፍ ላይ ደርሳለች። መኩ ደግሞ እህቴ ነይ ቶሎ እንኳን መጣሽ። ቆይ ምን ሆነሽ ነው? እኛ አልተረዳሽም እንጂ ውስጥሽ ተረብሿል። እያበድሽ ነው እህቴ። እንዴ ወንድሜ ምን ሆነ ነው? እኔ ጤነኛ ነኝ፣ ምንም አላበድኩም። እና ምን ሆነሽ ነው እንደዚህ የምትሆኙ? ለሚጠየቅሽ ጥያቄ ራሱ እኮ በውሎ አትመልሽም። ስለዚህ የሆንሽው ነገር አለ፣ እባክሽ እናቴ ንገሪኝ። ምንም እኮ የምትደብቂ ነገር የለም ነበረ፣ አሁን ግን ድብቅ ሆነሻል። አይ ወንድሜ እኔ ማንም ማስጨነቅ ስለማልፈልግ ነው። የሰማሁት ነገር በጣም ከባድ ስለሆነ ነው። እንዴ እኔ እኮ ማንም አይደለሁም፣ ወንድምሽ ነኝ። አውቃለሁ ወንድሜ፣ ግን ነገሩ ከባድ ነው። እሺ ምንድን ነው ንገሪኝ። ያው ቴዲ ከቤቱ ወስዶኝ ነበረ እና የወሰደ ጊዜ ስለ መሲ አይደለም የነገረኝ፣ ስለ ራሴ ነው። እኔና የልሹ ቤተሰብ እንደተቀያየር ነግሮኛል። ምን ማለት ነው ደግሞ ይሄ ብሎ መኩ እየሳቀ ነበረ። ምንድነው ወንድሜ አንተ ማበድክ እንዲህ ያለች እንግዲህ እየተከተላቸው ነበረ። መኩም እንግዲህ ይህን ነገር ማመን ከብሎታል፣ ምክንያቱም በጣም ከባድ ነገር ስለሆነ። ግን እውነታው ይሄ ነው። እንግዳ በክፍል 117 ይህንን ይመስላል። በክፍል 118 እስከምንገናኝ ቸር ሰንብቱ።